ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። በሁለተኛ ክፍል የዕለተ ማክሰኞ ፕሮግራማችን በድጋሚ ወደ እናንተ መተናል። በዚህ ፕሮግራም ከእናንተ ጋር ቆይታ ለማድረግ የመረጥነው መረጃ እንግዲህ እስቲ ከሰሞኑን በዝምታ ላይ የቆየው በመረጃ በኩል ተጨባጭ የሆነ መረጃ ሊወጣ ያልቻለው በዝውውር መስኮቱ ከፍተኛ መቀዛቀዝ እያሳየ የመጣው ማንቸስተር ዩናይትድን በተመለከተ በትናንትናው ዕለት የወጡ መረጃዎች መካከል ብሩኖ ፈርናንዴዝ አንዱ ጉዳይ ሲሆን፣ በሌላ በኩል ደግሞ ማንቸስተር ዩናይትድ ከአማካይ የበለጠ በዚህን ሰዓት በገበያው ላይ የግራ ፉልባክ ግራ ተመላላሽ ተከላካይ የማስፈረም እድሉ እጅጉን ሰፊ እንደሆነ በታመኑ የመረጃ ምንጮች እየተዘገበ ነው የሚገኘው። የአማካይ ዲፓርትመንት የማጠናከር ሂደት አሁንም በማንቸስተር ዩናይትድ አጀንዳ ውስጥ በከፍተኛ ሁኔታ የተያዘ ቢሆንም በገበያው ላይ ያለውን አማራጭ በዩናይትድ ክራይቴሪያ ላይ መሰረት ያደረገ በመሆኑ አሁንም ክለቡ በዝውውር መስኮቱ በንቃት እየተሳተፈ መሆኑን ከበስተጀርባ እንግዲህ 2 ሳምንት ብቻ በቀረው የዝውውር መስኮት ማንቸስተር ዩናይትድ አጋጣሚው ከተፈጠረ አማካይ የማስፈረም እድል እንዳለው በመግለጽ ነገር ግን ክለቡ አሁን ላይ ባስቀመጣቸው ክራይቴሪያዎች መሰረት እንግዲህ እስካሁን ድረስ በአማካይ ክፍል ላይ በሶስተኛ አማራጭ የአማካይ ክፍሉን የማጠናከር ሂደት በገበያ ላይ በበቂ ሁኔታ አማራጮች እንዳልተገኙ የሚጠቁሙ ዘገባዎች መውጣታቸውን ተከትሎ እንግዲህ የበለጠ የዩናይትድ ትኩረት አሁን ባለው መረጃ መሰረት ጉዳዮች በሰዓታት ልዩነት፣ በቀናት፣ በተወሰኑ ሂደቶች ሊቀየሩ እንደሚችሉ ይታወቃል። በዝውውር ማንኛውም ጉዳይ ተጠናቆ ተገባዶ ሁሉም ቅድመ ሁኔታ እስካልተጠናቀቀ ድረስ በአንዴ ክለቡ አያስፈርምም የሚል ድምዳሜ ላይ መድረስ አይቻልም። በተቃራኒው ደግሞ አሁን ላይ ክለቡ ለማስፈረም እንቅስቃሴ እያደረገ አይደለም የሚለውን መረጃ እንግዲህ በተመሳሳይ እየተነሳ ነው የሚገኘው። ታዲያ በአጠቃላይ ማንቸስተር ዩናይትድ አሁን ላይ ያሰባቸው የዝውውር ሂደቶችና የብሩኖ ፈርናንዴዝን ጉዳይ የተመለከተ በትናንትና ዕለት ሰፊውን ሽፋን አግኝቶ በዝውውር ዘጋቢዎች በኩል ትልቅ መነጋገሪያ ርዕስ ተፈጥሯል። ይህንን መረጃ እንግዲህ በዚህ ፕሮግራም ከእናንተ ጋር ቆይታ የምናደርግ ይሆናል። ብሩኖ ፈርናንዴዝን ለማስፈረም አዲስ ጥያቄ ከወደ ቱርክ ለማንቸስተር ዩናይትድ ሊቀርብ እንደሆነ ገና ለገና አልቀረበም። ጥያቄዎችን ማንቸስተር ዩናይትድ አላስተናገደም። ግን በቀጣይ ቀናት ጥያቄዎች ሊቀርቡ መሰናዷቸው እንደተጠናቀቀ እንግዲህ ከወደ ቱርክ መረጃዎች እየወጡ ነው። እስቲ ያንን መረጃ በተመለከተ በዚህ ፕሮግራም የምንወያይ ይሆናል። አምበሉ ብሩኖ ፈርናንዴዝ በዚህን ሰዓት በማንቸስተር ዩናይትድ አዲስ ኮንትራት ቀርቦለት ድርድር እየተደረገ እንዳለ ይታወቃል። ነገር ግን ከወደ ቱርክ የሚወጡ መረጃዎችን ተመልክተው እንቅስቃሴዎች መጀመራቸውን የሚጠቁሙ በርከት ያሉ ጉዳዮች እንግዲህ እየወጡ ነው የሚገኙት። ያ ጉዳይ ምን ያክል ማንቸስተር ዩናይትድን አሳሳቢ ደረጃ ላይ ያደርሳል ተብሎ ይጠበቃል? እስቲ በቀጣይ እነዚህ ነጥቦች ላይ የምንወያይ ይሆናል። በተጫዋቹ ፍላጎት ላይ ያለው ቁርጠኛ አቋም እስካሁን ድረስ የተስተዋለው በቀጥታ ከጋላታሳራይ ነው። ጋላታሳራይ እንግዲህ ብሩኖ ፈርናንዴዝን ለማስፈረም እንቅስቃሴ መጀመሩን ትናንትና የመረጃው ባለቤት የሆኑት ዴሊ ሜሎች ይህንን መረጃ ሲያጋሩ ነበር። አመሻሽ ላይ የወጣ ያልተጠበቀ ከምንም ላይ የወጣ መረጃ ነው። ባለፈው ከ15 ቀናት ምናምን ቀደም ብሎ አንድ የተመለከትነው መረጃ ማንቸስተር ዩናይትድ
ብሩኖ ፈርናንዴዝን እንደምታውቁት በ2024-25 ኮንትራቱን ሲያድሱለት የ3 ዓመት ኮንትራት የ1 ዓመት ዋስትና ያለው በዩናይትድ ፍላጎት ላይ መሰረት ያደረገ ተጨማሪ የ1 ዓመት ማሻሻያ ዋስትና ያለውን ኮንትራት ከተስማሙ በኋላ ተጫዋቹ ኮንትራቱን አራዘመ። ትልቅ ደሞዝ ማሻሻያ ተደርጎ ነው በዩናይትድ ቤት ቆይታው የተረጋገጠው። እንደምታስታውሱት በወቅቱ ከአልሂላል ማንቸስተር ዩናይትድ ለመሸጥ እንደው አዝማሚያ አሳይቶ 100 ሚሊዮን ፓውንዱን ውድቅ አድርጎ ነው ተጫዋቹን እንደውም ውድቅ አድርጎ በዩናይትድ ለመቆየት ያለውን ጽናትና ለማሊያው መጫወት ያለውን ትርጉም ገልጾ ሌሎች ተጫዋቾች ይህን ጉዳይ እንዲያንጸባርቁ በርም ከፍቶ የዩናይትድ ኃላፊዎችን በእጅጉ ያስወቀሰ ጉዳይ ተፈጥሮ እንግዲህ የተፈጠረውን ውዝግብ በወቅቱ ታስታውሳላችሁ። ዩናይትድ ያንን የሚያክል ክፍያ ውድቅ እንዲያደርግ ተገዷል በተጫዋቹ አቋም ምክንያት። የተጫዋቹ ግን ኮንትራት መፈረም በዩናይትድ ቤት መቆየት ምን አይነት ትሩፋት፣ ምን አይነት ስኬት፣ ምን አይነት ውጤታማነት ይዞ እንደመጣ በተለይ የተጠናቀቀው ሲዝን በማይክል ካሪክ ሁለተኛ ዙር ላይ ከየትኛውም ክለብ በላይ ትልቁን ነጥብ ሰብስቦ በሁለተኛ ዙር ከካሪክ መምጣት በኋላ በተመዘገበው ውጤት ከተመለከተ ማንቸስተር ዩናይትድ የሊጉ አንደኛ ደረጃ ሆኖ ማጠናቀቅ የቻለበትን አይነት ውጤት ነው ያስመዘገበው በሙሉ ሲዝን ሳይሆን ከካሪክ መምጣት በኋላ። ይሄ ደግሞ የለውጡ ትልቁ ሚና የተጫወተው ደግሞ ብሩኖ ፈርናንዴዝ ነው። ምንም ለጥያቄዎች የሚቀርብ ጉዳይ አልነበረም በወቅቱ ያለው የብሩኖ ብቃት። ይሄ ብቻ ሳይሆን ተጫዋቹ የምንጊዜም የፕሪሚየር ሊግ በአንድ የውድድር ዓመት ከፍተኛ ግብ የሆነ ኳስ አመቻችቶ ያቀበለውንም ሪከርድ ሰብሮ ያጠናቀቀበት ሲዝን በጣም አስደናቂ የብሩኖን ኳሊቲ ያየንበት የውድድር ዓመት ነበር። ታዲያ ማንቸስተር ዩናይትድ ያለፈው ወር እንደምታውቁት በቀድሞ ኮንትራቱ ላይ የሰፈረ አንድ ህግ ነበር። የተጫዋቹ ኮንትራት ሊጠናቀቅ 1 ዓመት ሲቀረው ሪሊስ ክሎዙ አክቲቭ ይሆናል። 67 ሚሊዮን ዩሮ 58 ሚሊዮን ፓውንድ። ያለፈው ወር ግን ከሳውዲ ፕሮ ሊግ ከቱርኪሽ ሊግ የተደረገ ምንም አይነት እንቅስቃሴ አልነበረም። የበለጠ እንደውም ያ ሪሊስ ክሎዝ አክቲቭ መሆኑ ብቻ ሳይሆን ማንቸስተር ዩናይትድ አሁን ካለው ደሞዙ ላይ አሻሽሎ ጭምር በጣም አስገራሚ ኮንትራት ለዚህ ተጫዋች አቅርቦ ድርድሮች ተጀመሩ። አሁን ግን ጉዳዩ በድርድር ላይ ያለ መሰረታዊ የድርድር ክንውኖች እየተደረጉ ባሉበት ወቅት ድንገት እንግዲህ የ31 ዓመቱን የማንቸስተር ዩናይትድ አምበልን ብሩኖ ፈርናንዴዝን ለማስፈረም ጋላታሳራይ በሁለት አስደናቂ ቅድመ ሁኔታ መጥቷል። ኦፈሩ ለማንቸስተር ዩናይትድ ጠረጴዛ ላይ አልቀረበም፣ በቃላት ደረጃ አልቀረበም፣ በየትኛውም መመዘኛ ግን አልቀረበም። ነገር ግን ቀደም ብሎ ሊያቀርቡ የሚችሉትን ዋጋ ግን ለዩናይትድ እንዳሳወቁ ተገልጿል። ለዩናይትድ በጣም ቅርበት ያላቸው የመረጃ ምንጮች እንደሚሉት ከሆነ 42.7 ሚሊዮን ፓውንድ ወይም 50 ሚሊዮን ዩሮ ለማቅረብ መዘጋጀታቸውን ተገልጾ በዚህ ሁኔታ ላይ የጋላታሳራይ የበላይ ጠባቂዎች እንግዲህ የተጫዋቹን ተወካዮች በተወሰነ መልኩ ኮንታክት ማድረግ እንደጀመሩ የሚገልጹ ጉዳዮች እየተሰሙ ነው የሚገኙት። አሁን ይህንን ቅድመ ሁኔታ ከሚያረጋግጡ ሪፖርቶች መካከል በተለያየ የሚዲያ ዘጋቢዎች እየወጣ ያለውን ሪፖርት ጠለቅ ብለን ስንመለከት ለምሳሌ የብሩኖ ፈርናንዴዝ ስትራክቸራል የደሞዝ አከፋፈል ጭምር በጋላታሳራይ በጣም እጅጉን ከፍተኛ ክፍያ እንደሚሆን በጣም ከሚጠበቀው በላይ እጅጉን ከፍተኛ እንደሚሆን እየተነገረ ነው የሚገኘው። ማንቸስተር ዩናይትድ ከወዲሁ አቋሙን አሳውቋል። ብሩኖ ፈርናንዴዝ አይሸጥም።
የበለጠ በማንቸስተር ዩናይትድ ለማቆየት አሁን ላይ የኮንትራት ድርድሩ እየተደረገ መሆኑ ተገልጿል። እንደምታውቁት በዚህን ሰዓት ብሩኖ በማንቸስተር ዩናይትድ ቤት 220,000 ፓውንድ ሳምንታዊ ደሞዝ ያገኛል። ይሄ ደግሞ የደሞዝ ክፍያ እንደምታውቁት ከማርከስ ራሽፎርድ ቀጥሎ የሚከፈለው ተጫዋች ነው። በቡድን ውስጥ ከሚያበረክተው ጉዳይ ካለው አስተዋጽኦ የዚህ ተጫዋች ተጽዕኖ ከጊዜ ወደ ጊዜ በቡድኑ ላይ ያለውን ከፍታ ስትመለከቱ ይሄ ተጫዋች በዚህ ደሞዝ ደረጃ ከራሽፎርድ ኋላ መከፈሉ ተገቢ አይደለም። ማንቸስተር ዩናይትድ በአንድ ወቅት ማርከስ ራሽፎርድን ለመሸጥ ያሳየው ከፍተኛ ፍላጎትና ቁርጠኝነት በተለይ ለተቀናቃኝ ክለቦች አሳልፎ ከመስጠት ይልቅ ከሊጉ ውጪ ላሉ ክለቦች ለመሸጥ ያሳየው ፍላጎትና ተጫዋቹ የበለጠ ለቶፕ 5 ሊግ ራሱን ማዘጋጀቱን ተከትሎ ጉዳዮች በተጠበቀ ደረጃ መጓዝ አልቻሉም። ምክንያቱም ባርሳም ቃሉን ጠብቆ ተጫዋቹን በቋሚነት ለማስፈረም አልፈለገም። የነበረው የስምምነት ቀን አለፈ፣ ኤክስፓየርድ አደረገ። ማንቸስተር ዩናይትድ የበለጠ ማርከስ ራሽፎርድን በዚህን ሰዓት ቢሸጠው በተለይ ለክለቡ ትልቅ ጤናማ የፋይናንስ መረጋጋትን ይፈጥራል። ግን አሁን ማይክል ካሪ ከዚህ ተጫዋች ጋር መስራትን ቅድሚያ የሚሰጠው ጉዳይ እንደሆነና ደስተኛ እንደሆነ እየገለጸ ነው የሚገኘው እንደምታውቁት። ታዲያ ማንቸስተር ዩናይትድ የብሩኖ ፈርናንዴዝን ኮንትራት ሲያሻሽል ከማርከስ ራሽፎርድ የተሻለ ኮንትራት ወይም ደሞዝ ክፍያ ማሻሻል እንዳለበት እየተነገረ ነው የሚገኘው። አሁን በብሩኖ አስተዋጽኦና በቡድን ተጽዕኖ ውስጥ ከተመለከትን ምንም ጥያቄ የማይቀርብበት ይሄ ተጫዋች የበለጠ ከራሽፎርድ በረጅም ርቀት ተጽዕኖ ከፍ ያለ ነው። ነገር ግን አሁን ባለው ሁኔታ ከሆነ ግን ዩናይትድ ከማርከስ ራሽፎርድ ደሞዝ ጋር እኩል ሊያደርግ ይችላል፣ ወይም ወደዛ የሚጠጋ ደሞዝ ሊከፍል ይችላል። ነገር ግን የተጫዋቹ የደሞዝ አከፋፈል ጉዳይ ላይ ጋላታሳራይ ሊያቀርብ ያለውን ጉዳይ እስቲ ስትራክቸራሊ ተመልከቱና ማንቸስተር ዩናይትድ አሁን ያለው የዌጅ ቢል ጫናውን የነ ካሰሚሮ መልቀቅ ምን ማለት የደሞዝ ቁጠባውን ወይም በደሞዝ ስኬል የመጣውን ጫና የቀነሰበት ሂደት ይታወቃል። እስቲ ግን የጋላታሳራይን ስትራክቸራል ኦፈር በቀጥታ የወጣውን ዝርዝር ጉዳይ ዴሊ ሜል እያንዳንዱን ቅድመ ሁኔታ ያውም ለብሩኖ ፈርናንዴዝ ተወካዮች ያሳወቁትን ያከፋፈል ስርዓት ዴሊ ሜል ይዞ የወጣው። ፋብሪዚዮ የሚለው ይሄ ጉዳይ ግንኙነት የነበረው ብሩኖ ፈርናንዴዝ በዓለም ዋንጫ ባለበት ወቅት ከዛ በፊት ነው። ኮንታክትና ጥያቄዎች ከቱርክ ክለብ ብቻ ሳይሆን ኤሲ ሚላን፣ አትሌቲኮ ማድሪድ፣ ሌሎች ክለቦች ይህን ተጫዋች ጁቬን ጨምሮ ለማስፈረም ከፍተኛ ፍላጎት አሳይተው በዛም ወቅት ነው እንጂ ጥረት ያደረጉት አሁን ላይ በተጨባጭ ይሄን ያክል ብሩኖ ላይ ገፍቶ የመጣ ጥያቄ የለም። ግን በጋላታሳራይ መፈለጉ አዲስ ሂደት ሊሆን አይችልም። ምክንያቱም በዚህን ሰዓት የቱርኪሽ ሊግ የፈጠረው መነቃቃት እና የጀመረውን አብዮት የተመለከተ ጋላታሳራይ ብሩኖ ፈርናንዴዝን አይፈልግም ወይም አሁን ላይ ጥረት አላደረገም ብሎ ለመቀበል ያስቸግራል። ግን ጠንካራው ፍላጎትም ሂደትም የነበረው አሁን ሳይሆን ባለፈው ወር እንደሆነ ነው ፋብሪዚዮ የሚገልጸው። እስቲ የደሞዝ አከፋፈል ስርዓቱን ደግሞ በቀጣይ እንመልከት። እስከዛ ድረስ ግን እናንተ ፕሮግራማችንን ላይክ አድርጉ። ላይክ ስታደርጉ የዚህም ፕሮግራም ተደማጭነት፣ ተደራሽነት እጅጉን ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ በማድረግ ቻናላችንን እንድትቀላቀሉ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን የመጀመሪያው የተጫዋቹ የደሞዝ ክፍያ
አንደኛው 220 ሺህ ፓውንድ ነው በማንቸስተር ዩናይትድ ቤት ብሩኖ ፈርናንዴዝ የሚያገኝ አሁን ላይ ባለው ኮንትራት የዚህን ደሞዝ እጥፍ 440 ሺህ ፓውንድ አንደኛ። ይሄ የክፍያ ሂደት ደግሞ በታክስ ላይ ካለው ህግ የጸዳ ወይም በጣም በጣም አነስተኛ የሚባል ታክስ ሊቆረጥበት የሚችል በጣም አነስተኛ ወይም በአጠቃላይ ከደሞዙ ክፍያ አንጻር ከተመለከትን ደግሞ የለም በሚባል ደረጃ ማለት ይሄ ደሞዝ ለምሳሌ 400 ሺህ ፓውንድ ብለን እንውሰድ። ይሄ ምን ያክል ማንቸስተር ዩናይትድን የተጫዋቹን ኮንትራት ለማራዘም በሚደረገው ድርድር ላይ ማንቸስተር ዩናይትድ ላይ ከፍተኛ ጫና እንደሚፈጥር ተመልከቱ። ቴሌግራፍ እንደውም ምንድን ነው የሚለው ኦዝባክ የሚባለው የጋላታሳራይ ፕሬዚዳንት ትልቁ ሚሽናችን ብሩኖ ፈርናንዴዝን ማስፈረም ነው፣ የእሱን ደሞዝ በእጥፍ ማድረግ ነው፣ የተጫዋቹን የደሞዝ ክፍያ ዓመታዊ 18.3 ሚሊዮን ፓውንድ አኑዋል ለተጫዋቹ ለመክፈል ያውም ከታክስ ሲስተም ጋር በተያያዘ ተጫዋቹ በጣም 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 የታክስ የሚቆረጥበትን መንገድ በጣም ያነሰ የሆነውን የኮንትራት ኦፈር ለማቅረብ ነው። አሁን ከዩናይትድ ቤት ከሚያገኘው በእጥፉ ይሄ ደሞዝ እና ደሞዝ ብቻ ነው። ሌላውን ጉዳይ ልጨምርላችሁ። በተጫዋቹ ብቃት ላይ የተመሰረተው ጋላታሳራይ ዋንጫዎችን ባሳካ ቁጥር ለተጫዋቹ 1.3 ሚሊዮን ፓውንድ በቀጥታ በቦነስ መልክ ይከፈለዋል። ይሄ የቦነስ ክፍያ ይሄ ተጨማሪ ቦነስ ይሄ በቀጥታ ወደ ተጫዋቹ በቦነስ መልክ የሚከፈለው ክፍያ እንደ ጋላታሳራይ ስኬት እስከ 5.1 ሚሊዮን ፓውንድ የሚያድግ ይሆናል። በተጨማሪ ብሩኖ ፈርናንዴስ በቱርኪሽ ሊግ በአመት ውስጥ ከፍተኛ ግብ የሆነ ኳስ አመቻችቶ የሚያቀብል ከሆነ ከ1.7 ሚሊዮን ፓውንድ እስከ 2.1 ሚሊዮን ፓውንድ በቀጥታ ለተጫዋቹ ገቢ የሚሆን ይሆናል። በተጨማሪም በመጀመሪያ ሲዝን ተጫዋቹ በተመሳሳይ ሁኔታ ቶፕ አሲስት ይዞ በመጀመሪያው ሲዝን የሚያጠናቅቅ ከሆነ ከነዚህ በየኮንትራቱ ከሚከፈለው ክፍያ የበለጠ ደግሞ በቦነስና ተያያዥ ጉዳዮች ላይ 1.3 ሚሊዮን ፓውንድ የሚከፈለው ይሆናል። በተጨማሪም በርካታ ስትራክቸራል ሂደቶች ነው ያሉት። ጋላታሳራይ ወደ ሻምፒየንስ ሊግ ተሳታፊነትን ቦታ በብሩኖ ፈርናንዴስ አገልግሎት ኮንትራቱ ላይ ያለ ይሄ ተጫዋች የጋላታሳራይ ንብረት ሆኖ በሚያደርገው አስተዋጽኦ የጋላታሳራይ ቡድን ለሻምፒየንስ ሊግ ባለፈ ቁጥር በአመት ተጫዋቹ 850 ሺህ ፓውንድ ያገኛል። ጋላታሳራይ ለሻምፒየንስ ሊግ ባለፈ ቁጥር ማለት ነው። በተጨማሪም ጋላታሳራይ ከሊግ ፌዙ ወደ 32 ውስጥ 16 ውስጥ ሲገባ 3 ሚሊዮን ፓውንድ 32 ውስጥ ያገኛል። 6 ሚሊዮን ፓውንድ 16 ውስጥ በቀጥታ የሚያገኝ ይሆናል። ኳርተር ፋይናል ውስጥ የሚገባ ከሆነ ደግሞ ተጫዋቹ 10 ሚሊዮን ፓውንድ ያገኛል። እንዲህ አይነት የደሞዝ ጥቅማ ጥቅም የኮንትራት እነዚህ ሁሉ ጉዳዮች በነገራችን ላይ በቀጥታ ለማንቸስተር ለብሩኖ ፈርናንዴስ ተወካዮች በዋስትና መልክ ቀርቧል ነው የሚለው። ስለዚህ ይህ ጉዳይ ብሩኖ እና ተወካዮቹ ተጫዋቹም አሁን ላይ ባለው ሁኔታ ማንቸስተር ዩናይትድን ለመልቀቅ ምንም አይነት ፍላጎት የለውም። ልልቀቅ የሚልም ጥያቄ አላቀረበም። ማንቸስተር ዩናይትድም ተጫዋቹን በጭራሽ እንደማይሸጥ የትኛውንም አይነት ጥያቄ እንደማይቀበል በግልጽ ቢያሳውቅም እነዚህ ሁሉ ቅድመ ሁኔታዎች ክራይቴሪያዎች ግን ለተጫዋቹ ቀርበዋል። ልብ በሉ፣ ይሄ ሁሉ ፓኬጅን ከደመራችሁ በአጠቃላይ እንደ ቡድኑ ውጤት ቶፕ አሲስት ሆኖ ካጠናቀቀ በሄደበት የውድድር ዓመት በሚያደርገው ተሳትፎ
ውጤታማ ከሆነ ጋላታሳራይ የሊጉን ዋንጫ ካሸነፈ ማንኛውንም አይነት ዋንጫ ካሸነፈ የሻምፒዮንስ ሊግ ተሳትፎን ካገኘ 32 ውስጥ ከገባ 16 ውስጥ ከገባ ኳርተር ፋይናል በእያንዳንዱ ስቴጅ ያለው ቦነስ ግን ለማመን የሚከብድ ነው። ይሄ ማለት አመታዊ 18.3 ሚሊዮን ፓውንድ ያውም ከታክስ በጸዳ መልኩ ወደ እጁ የሚገባ ክፍያ አዘጋጅተው እዚህ ላይ ነው አጠቃላይ ፓኬጁ በተባለለት ስኬልና ደረጃ ከሄደ እስከ 36 ሚሊዮን ፓውንድ ድረስ ይደርሳል። ጋላታሳራይ በዛው ስኬት ላይ የሚቆይ ከሆነ ማለት ይሄ ከፍተኛ ጥቅም ነው። በጣም በጣም ከፍተኛ ጥቅም ነው። ታዲያ ተጫዋቹና ማንቸስተር በቀጣይ ምን አይነት ውሳኔ ይወስናሉ? በተጨማሪም ብሩኖ ፈርናንዴስ እሱም ማንቸስተር ዩናይትድም አሁን ባለው አቋም ግን በቀሪው 2 ሳምንት አንደኛ የተጫዋቹን ተተኪ ለማግኘት ስለሚቸግር፣ ሁለተኛ ማንቸስተር ዩናይትድ ይህን ተጫዋች የመሸጥ ማንኛውም አይነት ፕላን በዚህን ሰዓት እንደሌለው፣ ጥያቄም አልተቀበለም፣ ጥያቄ ቢቀርብለትም እንደማይቀበል ነው ማንቸስተር ዩናይትድ ያሳወቀው። ከወዲሁ አትድከሙ ነው የማንቸስተር ዩናይትድ መልእክት። ግን ለተጫዋቹ ተወካዮች ይህን ጉዳይ ግን ጋላታሳራዮች ይፋ አድርጓል። ማንቸስተር ዩናይትድ አማካይ ክፍሉን ያጠናክራል፣ ተጨማሪ ተጫዋች ያስፈርማል ሲባል በጎን ዘግይቶ በሚዘጋው የቱርክ ሊግ ያውም ከፕሪሚየር ሊግ በኋላ 10 ቀናትን ቆይቶ ነው ማለት የአምስቱ ትላልቅ ሊግ የዝውውር መስኮት ከተዘጋ በኋላ 5 ቀን ጠብቆ ነው የቱርክ ሊግ የሚዘጋውና አሁን ላይ እያሳየ የሚገኘው ከፍተኛ መነቃቃት አለ። በዚህ ሂደት መሰረት እንግዲህ ለማንቸስተር ዩናይትድ አዲስ ፈተና ጋላታሳራይ ይዞ መምጣቱን ተከትሎ እስቲ በጉዳዩ ላይ በርካታ መነጋገሪያ ነጥቦች እየተፈጠሩ ነው የሚገኙት። ታዲያ ይሄ ጉዳይ በምን የሚጠናቀቅ ይመስላችኋል? እስቲ የእናንተን ሀሳብ አስተያየት በኮሜንት መስጫ አስቀምጡ። ሌላኛው ጉዳይ፣ ሌላኛው ነጥብ፣ ሌላኛው መወያያ ርዕስት በማንቸስተር ዩናይትድ በኩል እየተዘገበ የሚገኘው ወይም እንደሚወጡ መረጃዎች ከሆነ አንደኛው ጉዳይ የግራ ፉልባክ ፖዚሽን እና የሉዊስ ሃል ጉዳይ አሁንም ማንቸስተር ዩናይትድ ይህን ተጫዋች ለማስፈረም የሚያደርገው ጥረትን ሙከራን በመጨረሻ ሳምንታት ውስጥ ሊያካሄድ እንደሚችል ጥቆማዎች እየወጡ ነው። ይህንንም ፋብሪዚዮ ሮማኖ ምሽት ላይ ለመጨረሻ ጊዜ በሰራው ቪዲዮ ላይ ይህን ጉዳይ አንስቶ በድጋሚ ማንቸስተር ዩናይትድ አሁን ላይ በገበያ ላይ ኦፖርቹኒስቲክ የሆነ ዲል ለማካሄድ እየሞከረ ነው። የአማካይ ክፍሉ ግን በአብዛኛው ክለቡ ጠንክሮ እየሰራ የሚገኝበት ዘርፍ ከሆነ የግራ ፉልባክ ቦታ እንደሆነ ፋብሪዚዮ ይህን ጉዳይ አረጋግጧል። ማንቸስተር ዩናይትድ አጋጣሚዎች የሚፈጠሩለት ከሆነ አማካይ ያስፈርማል። ግን ከአጋጣሚዎች የበለጠ ግን ክለቡ አሁን ላይ የበለጠ ትኩረት ያደረገው የግራ ፉልባክ እሱንም ሉዊስ ሃል። የሉዊስ ሃልን ጉዳይ ከአንድ ሳምንት ከተወሰኑ ከ10 ቀን በፊት የሰራነውን ፕሮግራም አድምጡ። ይሄ ተጫዋች እስካሁን ድረስ በኒውካስል ቤት ስለሚኖረው ቆይታ የተረጋገጠ ምንም አይነት መረጃ የለም። ተጫዋቹ ኮንትራት መፈረም አይፈልግም። በኒውካስል ለመቆየት ምንም አይነት ፍላጎት እስካሁን ድረስ አላሳየም። ማንቸስተር ዩናይትድ ያቀረበውን ጥያቄ ኒውካስል ውድቅ አድርጓል። ግን ማንቸስተር ዩናይትድ ከዛ ጥያቄ በኋላ በድጋሚ አልመጣም። መመለሱ ግን እንደማይቀር ነው እየተዘገበ የሚገኘው። ለማንኛውም በእነዚህ ጉዳዮች ጋር የዩናይትድን ቀጣይ ሂደት በቅርበት የምንመለከት ነው የሚሆነው። አዳዲስ መረጃዎች ካሉ ጊዜና ሰዓቱን ጠብቀን ከተጨባጭ ምንጭ ሩመርስ ይዞ መጥቶ ደጋፊው ማደናገር፣ ያልተገባ መረጃ መስጠት አክብሮ ጊዜውን ሰውቶ እኛም መርጦ ለሚያደምጥ አድማጭ ተገቢ ስላልሆነ በዩናይትድ ዙሪያ ጠለቅ ያሉ ዝርዝር ጉዳዮችን ያላነሳ ነው። ከሰሞኑን በተጨባጭ ወጣ መረጃ የለም። የበለጠ እንደውም ማይክል ካሪክ ያለፈውን ሳምንት ጥያቄ ያቀረበ ተጫዋች ያስፈልገናል፣ ማስፈረም አለብን አለ። እስካሁን እንግዲህ የክለቡ የበላይ ጠባቂዎች
በዝውውሩ ላይ ሁሉም ሚዲያ ላይ ገብታችሁ ተጨባጭ ዘጋቢዎችን ብትመለከቱ ማንቸስተር ዩናይትድ እየተንቀሳቀሰ ነው ይላሉ እንጂ እነማን ላይ አክቲቭሊ እየሰራ እንደሆነ በግልጽ ወጣ መረጃ የለም። መረጃዎች ሲኖሩ ግን በጊዜው በሰዓቱ በቀጥታ ወደ እናንተ ይዘንላችሁ ምን መጣ ነው የሚሆነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በቼልሲ መረጃ ተመልሰን እንመጣለን። እስከዛው ድረስ ሰላም ቆዩ።